ጥያቄ አለሽ? ጥያቄ ሳይሆን በህይወቴ አንድ ነገር የተፈጠራል። እኔ ኦርቶዶክስ ቤተሰብ ልጅ ነኝ። እኔም ኦርቶዶክስ ነኝ እና እሺ ያለሁት ሰው ሀገር ነው እና ግንቦት አንድ ላይ እኔ በውስጤ ሲጀመር ኢየሱስን ወደዋለሁ፣ በደንብ አውቀዋለሁ እና ግንቦት አንድ ላይ ደውላ በጠዋት ባዩ ዛሬ እኮ ልደታ ነው አለች። ከዛ አይ የቱ የዓለም አቀፍ ጠንቋዮች ቀን ሳቀችና አሀያ አክብር ይልቁንስ አሁን ቡና አፊ ምናምን ስትለኝ እሺ ብዬ ዋልኩና ሻርፕ 9 ሰዓት ሲሞላ ቤተክርስቲያንም አልሄድኩም። 9 ሰዓት ሞላና ዝም ብዬ ውስጤ ቡና ማፍላት አልፈለኩም። በቃ ምንም ውስጥ መግባት አልፈለኩም እና 9 ሰዓት ላይ ቡናዋን ለማፍላት ሁሉን ነገር አዘጋጅቼ ጀበናውንም ምናምን ቡናም ቆልቼ ወቅቼ ጀበና ውስጥ ጨመርኩና ጠዋት እንደዛ ብዬ አሁን ላፍላ ጀበናዋን ስቶቭ ላይ እንደጣርኩ ሙሉ ኤሌክትሪኩ በላይ ላይ ነው የነደደው። ቤት ውስጥ ሙሉ ማብራት። ለማንም አልነገረኝ። ኢየሱስ ተቆጥቶኝ ይሁን እግዚአብሔር በቃ እና በጣም በገረመኝ። አምናም እዚያ ሌላ ሀገር ነበርኩኝ። ሌላ ቦታ የሆነ ኦርቶዶክሶች የሆነ ቤተክርስቲያን ውስጥ ተጣልተው ጥቁር ልበሽ ምናምን በተባልኩት ጊዜ ከሰው ቢውላ ውጪ ተብዬ ተባረራለሁ። ጥቁር ካለበሽ ውጪ ውላ ተብያለሁና ይመስለኛል ትክክል አይደለንም። ኢየሱስ ጌታ እንደሆነ ግድ ነው። በቃ ግልጽ ነው። እቺን ለመናገር ነው። እህታችን ልክ ነሽ። ይሄ የግንቦት ልደታ ተብሎ የሚታሰበው ቀን ይሄ ቦረንትቻ ከሚባለው መንፈስ ጋር ግንኙነት እንዳለው የእሱ በዓል አከባበር እንደሆነ ኢን ዘ ባክግራውንድ የተጻፈ ነገር አለ። እኔ አይደለሁም ያልኩት፣ ኤፍሬም አልፈለሰፈውም፣ ኤርሚ ያልተናገረው ግን አንድ የታሪክ ምሁር ፕሮፌሰር ፍቅሬ ቶሎሳ የሚባሉ ሰውዬ በ2008 የአማራና የኦሮሞ እውነተኛ የዘር ግንድ የሚል መጽሐፍ ጽፈው ነበረ። እሳቸው ሰውዬ እንግዲህ ኦርቶዶክሳዊ ናቸው እስከሚታወቁት ድረስ ጥናትን ያደረጉት ሁለቱ ብሔሮች ምን ያህል ከአንድ አይነት የዘር ግንድ እንደመጡ፣ ሃይማኖትን፣ አምልኮን፣ ክፉና ደጉን አብረው እንደተካፈሉ በጻፉበት መጽሐፋቸው ገጽ 24 ላይ ምን ብለው ጽፈዋል? መጽሐፉን ፈልገሽ ልታገኙ ትችላለሽ። ለሌሎቻችሁም ኢንፎርሜሽን ይሆናል። ምን ብለዋል? የቦረንትቻ አምልኮ ክርስቲያን በሆኑም ባልሆኑም ኦሮሞዎችና አማሮች እና በሌሎች ኢትዮጵያውያን በግንቦት ወር የቅድስት ማርያም ልደት ወይም ልደታ ተብሎ በሚታመንበት ዕለት ይከበራል። ይህንን በዓል ለማክበር ሰዎች አድባር በሚሉት እንደ ቅዱስ በሚታሰብ ዛፍ ስር ይሰበሰቡና ምግብ ወይም ንፍሮ ይቀቅላሉ። የያዙትንም ስጦታ ከቅድስት ማርያም ጋር ለሚያምታቱት ለቦረንትቻ ይሰጣሉ። ከማን ጋር ለሚያምታቱት? ልድገመው የመጨረሻው። የያዙትንም ስጦታ ከቅድስት ማርያም ጋር ለሚያምታቱት ለቦረንትቻ ይሰጣሉ። ስለዚህ የታችን ምንድነው የሚደረገው? እዚህ ለቦረንትቻ ነው ይሄ ስጦታ የሚሰጠው ብለው ማን የጻፉት? ፕሮፌሰር ፍቅሬ ቶሎሳ ናቸው። እንደው አደራሽን ጆን ወይም ሌሎች ጻፉት እንዳትይ። ስለዚህ ይሄ ነገር የሚያስታውሰን ነገር ዘጸአት ላይ እንግዲህ አሮን ጥጃ በሰራ ጊዜ ያላቸው ነገር አለ። ነገ የእግዚአብሔር በዓል ነው አለና ስሙ የእግዚአብሔር ነው የሚባለው። በነገራችን ላይ የአጋንንት በዓላት የእግዚአብሔር ነው የሚባሉት። በጣም ሶፍት የሆነ መጠሪያ ነው ያላቸው። የእግዚአብሔር በዓል ተብለው ተጠራ። በነጋታው የተደረገውን ነገር እናውቃለን። ግን አንድ ወሳኝ ነገር አለ እዚህ ላይ። ሊበሉም ሊጠጡም ተቀመጡ፣ ሊዘፍኑም ተነሱ ይላል እና በምድራችን ላይ እውነትም ትንሽ አጋንንት በዓል የሚመስል ነገር የሚያሳየው ነገር ምንድን ነው? መብላት መጠጣትና መዝፈን ትልቁ የዚህ በዓል አከባበር መገለጫ ነው። በየሰፈራችሁ እኔ እንደውም ላይቭ ሁሉ ገብቼ የዛለት ማታ ድምፅ እየገባብኝ አስቸገረ። በጣም እየተበጠበጠ ነበረ እና ከቀን ጀምሮ ገንዘብ ሲያሰባስቡ ነበር ወጣቶች፣ በእግርም በመኪና የሚያልፈውንም ለእመቤታችን ልደት መዋጮ እያሉ ሰብስበው በኋላ ወደ ማታ ላይ በጣም እኔ ሴታቦት ስራ አለብኝ እንደሚሉት ምንጣፍ ይዘው እንደሚሮጡት ልጆች ነበር ካሳ ቢራ ይዘውና መጠጥ ይዘው ሲሮጡ የነበሩት። በግም ተገዝቶ ቢራም ተደርድሮ ድንኳንም ተጥሎ የእመቤታችን ስዕልና ያለ እመቤታችን አማላጅነት ዓለም አይድንም የሚሉ ነገሮች እኛ ሰፈር እንግዲህ እናንተ ሰፈር ጨዋዎች ሊሆኑ ይችላሉ። በጣም መንፈሳዊ ሆነው የእመቤታችንን ልደት በመንፈሳዊ ነገር የሚያከብሩ ሊሆኑ ይችላሉ። የእኛ ሰፈር ልጆች ግን ድንኳን ጥለው በልተው ጠጥተው 2 ሰዓት ተኩል ላይ ሞንታርቦም ነበር። በነገራችን ላይ እኔ የወላይትኛ ዘፈኖች ሁሉ በውስጥ እንትን ይሉ ነበር። አንዳንዶቹ አንድ ዘፈን አለ ላሊዮ ምናምን የሚል ነገር፣ እሱ ሁሉ እያስተጋባ ነው በውስጥ ያደረውና
ላይ ሁሉ መግባት አልቻልኩም። ጉራግኛም ትግርኛም ሰምቻለሁ። ያልተዘፈነ አይነት ዘፈን፣ ያልተዘፈነ ጭፈራ እና ከወደ 4 ሰዓት ጀምሮ በጥበጣ ሁሉ ነው የተጀመረው። ጩኸት ምናምን ጸብ አይነት ነገር ሁሉ ነበር እና ይሄ ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ የአጋንንት አምልኮ መገለጫ ነው። ሆድ ላይ ከተተኮረ፣ መጠጥ ላይ ከተተኮረ፣ ዘፈን ላይ ከተተኮረ ቲፒካል የአጋንንት መገለጫ ነው። እንግዲህ የእግዚአብሔርን በዓል የመንፈሳዊያን ቅዱሳንን በዓል እናክብር፣ መታሰቢያቸውን እንኳን እናርግ ብንል እንደው ዲፕ በሆነ ኦብዘርቫንስ በማሰብ በማሰላሰል ፍለጋቸውን በመከተል ምሳሌያቸውን በማየት ስለነሱ የተጻፉ ቨርሶችን በመወያየት ሲምፖዚየምን በማድረግ ባይብል ስተዲም ነገር በማድረግ ነው እንጂ የሚታሰበው ከሆነ ትክክለኛ ቢሆን ዳንኪራ እየተመታ አይከበርም። ስለዚህ በጣም ያልሽው ነገር ሴንስ ይሰጣል። የአጋንንት በዓል ነው፣ የቦረንትቻ በዓልም መሆኑን እንግዲህ በደንብ እንግዲህ መጠየቅ የፈለገ ፕሮፌሰሩን መጠየቅ ነው። እንግዲህ ስልካቸው መጽሐፉ ላይ ሊኖር ይችላል፣ ገጽ 24 ላይ ነው፣ ብትገዙት ጥሩ ነው። ቦረንትቻ የምትለው ነገር በውስጥሽ እንትን ትባል። ፈርዘር ደግሞ ኖሌጅ እንደ ጉግል ማርጊ ሰዎችም ጠይቂ። ዲያቆን አቤኔዘር ተክሉ የሚባል ሰው አለ፣ የእሱ ገጽ ላይም ገብተሽ ብታይ እንዲህ አይነት መረጃዎችም አሉ። እግዚአብሔር ይባርካችሁ። ይህን ያዙልኝ። እንደውም ትላልቅ ሀገራቶች ላይ እኔም ወደ ወላይታ አካባቢ ልጅ ነኝ፣ ግን ለትምህርት ነው ወደ ሌላ ሀገር የተከራየሁት። ኢየሱስ ሲጠራ አይመቻቸውም። በቃ በጌታ ስም ጴንጤነሽ እንዴ ታችን ብየመለሽ ለማሚም ለእናትሽም እንጸልይልሻለን፣ ለአንቺም እንጸልይልሻለን። በአጭሩ ምንድነው በቤተሰባችሁ ውስጥ የሚሰራ የርኩስ መንፈስ አሰራር አለ። ይሄ በአንቺ ቤተሰብ ላይ ብቻ ሳይሆን በመላው አበሻ ኤርትራውያንም ይሁን ኢትዮጵያውያን በአንድ በተዘዋዋሪ መንገድ የሚሰራ ከዘር ሐረግ የሚመጣ የሚከታተል ክፉ መንፈስ አለና አምልጮ ነው ብየምልሽ። ዋስትና ወዳለው ጌታ፣ ዋስትና ወደሚሰጥሽ፣ ደህንነት ወደምታገኝበት አምልጮ እና ጌታን በመቀበል ከዘላለም ጥፋት የምትድኝበት እሱን እውነት ወስኝ ብዬልሻለሁ። ይሄን ነው የምታውልሽ እህታችን እያለሽ እንደነበረው ጌታ ኢየሱስ እዚህ ጋር ምንድነው የሚለው? ዮሐንስ 10:27 ላይ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። አሁን የተከተሉትን በጎቹ ምን ይሆንላቸዋል? እኔ የዘላለም ሕይወት እሰጣቸዋለሁ ለበጎቹ፣ ከዛስ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም። አየሽ፣ ጌታ ኢየሱስን የሕይወት ሻዳኝና ጌታ አድርገሽ ስትቀበይ ዋስትና ይኖርሻል። ለምን? የዘላለም ሕይወት ታገኛለሽ። እንደገና እጁ ላይ ነው የምትሆኙ፣ ከእጄ ማንም አይነጥቃቸውም ይላል። ከዛ በኋላ የአንቺ እድል ፈንታ የሚሆነው እግዚአብሔር ነው። በአንቺ ላይ ጨለማ እድል ፈንታ አይኖረውም። ያን የምታደርጊው ግን ከእሱ ጋር ኪዳን ስትገቢና እሱን የህይወት ሻዳኝና ጌታ አድርገሽ ስትቀበይ ነው። ከዛ በኋላ የጨለማው መንግስት በአንቺ ላይ እድል ፈንታ አይኖረውም። አሁን መንግስት ነው የምትቀይር ከዛ በኋላ ማለት ነው። የዚህኛው መንግስት አባል ስለምትሆኚ ኃላፊነት ስለአንቺ የሚወስደው ይሄኛው መንግስት ነው። ያ ማለት የእግዚአብሔር ልጅ ኢየሱስ ማለት ነው። ዳስዋይ ድምፄን ይሰሙኛል አለና የሚከተሉኝ የዘላለም ሕይወት እሰጣቸዋለሁ አለ። እንደገና ደግሞ ማንም ሊነጥቃቸው ከእጄ አይችልም አለ። እድል ፈንታሽ ከዛ በኋላ በእግዚአብሔር ነው እንጂ በጨለማ አይደለም። ጨለማው ቢፈልግሽ እንኳን የእግዚአብሔርን መንግስት ስለማያሸንፍ ለዘላለም ተሰውረሽ ትኖራለሽ ማለት ነው። ይሄን ካላረገዝን ሰዎች አሁን ዲሲቭ የሚሆኑት በሰይጣን አገዛዙ በጨለማው ኃይል ዲሲቭ የሚደረጉት ጥቃት የሚደርስባቸው የተለያየ ነገር የሚደርስባቸው ለምንድን ነው? እዚህኛው መንግስት ውስጥ አልገቡም። ስለዚህ ተጋላጭ ናቸው። ጌታ ኢየሱስን ስላላመኑ፣ ስላልተቀበሉ፣ ስላልተከተሉት እሱን የዘላለም ሕይወት የላቸውም። እሱ ዋና ሎስ ነው። በጣም ትልቁ ጥፋት ነው፣ አለማግኘት ነው። እሱ ብቻ ሳይሆን እንደገና ደግሞ እድል ፈንታቸው እግዚአብሔር ስላልሆነ ጥበቃ የላቸውም፣ በእግዚአብሔር እጅ ላይ ስላልሆኑ ማለት ነው። ነገር ግን ሰዎች አምነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው አልፏል እንደሚል እድል ፈንታቸው እግዚአብሔር ይሆናል። መንግስት ይቀይራሉ። ከዛ በኋላ ስለነሱ ኃላፊነት የሚወስደው ይሄኛው እንግዲህ የእግዚአብሔር መንግስት ይሆናል ማለት ነው። ይህንን ነው እየነገረሽ ያለሽው። ፈቃደኛ ከሆንሽ ብንጸልይልሽ አሁንና ጌታ ኢየሱስን የህይወት ሻዳኝና ጌታ አድርገሽ ብትቀበይ ደስ ይለናል። ፈቃደኛ ከሆንሽ ግን ኢሳብትዩ ቢ ፈቃደኛ ነኝ። እኔ ቆይቻለሁ ውስጤ እንትን ካለ፣ ግን እኛ ቤት ሲጀመር እኛ ቤት የሆነ ነገር እኛ ቤት እንዳለ ውስጤ በጣም ያውቃል። አንድ ሰው እንኳን ታሞ እግዚአብሔር ይማርሽ ተብሎ አይደለም የሞተው። ሁሉም ሰው ግማሹ በመኪና ግማሹ ተለክፎ የሆነ
ታሞ ምናምን የሞተ ሰው የለም። ሁሌ ይሰማኛል። ያው የድሃ ቤተሰብ ልጅ መሆንም ከባድ ነው፣ ግን ቢሆንም በቃ ታሞ መሞት ትልቅ ነገር ነው ለእኔ። በተለይ ማታ ራሱ በህልሜ ለቅሶ ነበረኛ ቤት እናቴ ቤተሰብ ማንም የለም፣ ሁሉም ሞተዋልና ማን ደግሞ ሊሞት ነው ገጠር ውስጥ እያልኩ ዝም ብዬ እያሰብኩ ነበርና በቃ ታሞ የሞተ ሰው ነው የናፈቀኝ። ማንም የለም ከማዘር በስተቀር በህይወት። ግን ሁሉም በትክክል አልሞቱም። ሁሉም በክፍት ምናምን ነው የሞቱት። እናቴ ግን ብታመልጥ ደስ ይለኛል። ቤታችን መጠጥ ቤት ነው፣ በሱ ነው የምታሳድገን። ለሱ ይሁን ብዬም አስባለሁ አንዳንዴ። ለሱ ይሁን እናቴ ዝም ያለችው እውነታውን አቅፋ ላለሁ። አረቄና ጠላ ቤት ነው ቤታችንና በቃ እዚህ ሀገር መግባቴ ነው ሌላ ሀገር መቀየሬ ነው ይህንን ሁላ እንዳስብ ያደረገኝ። ሰዎች ታሞ ይሞታሉ፣ ደስ ይላል፣ እግዚአብሔር ይማረክ ተብሎ ይሞታሉ። እኛ ቤት ማንም የለም አሁን በህይወት። እናቴ ብቻ ናት በቃ። እሷም በቃ የሆነ እሷን በጸሎት ብታመልጥ ደስ ይለኛል። እሺ አንጸልይ፣ ከአንቺ ጋር እንጸልይ። አንቺ እንጸልያለን ለእናትሽም። ከዛ በኋላ አንቺ ደግሞ እግዚአብሔር ቤተሰብሽን ደግሞ ያሶርሳል። ቅድም እንዳልኩሽ ነው፣ ያንን አቅም ታገኛለሽ በጌታ በኢየሱስ ክርስቶስ ስም። አሁን ከጸለይም በኋላ እነግርሻለሁ በጠላት ኃይል ሁሉ ላይ እንዴት ስልጣን እንደምትቀዳጂ መጽሐፍ ቅዱስ ስለዛ የሚለውን እነግርሻለሁ። ደግሞም ስለ እናትሽም እንጸልያለን። እንጸልይ፣ ከኔ ጋር አብረን እንጸልይ። እኔ የምለውን ከኔ ተከትሎ አብረሽ ጸልይ። እሺ አብረሽ በሆነ የምለውን ማለት ነው። ቅዱስ እግዚአብሔር ሆይ ስለዚህ ስለተወደደው ሰዓት እጅግ አድርጌ አመሰግንሃለሁ። አንድያ ልጅህን ስለ እኔና ስለ ሰው ልጆች ሁሉ ኃጢአት እንደላከው ልጅህም ኢየሱስ ክርስቶስ ስለ እኔ ኃጢአትና በደል ስለ ዓለም ሁሉ ኃጢአትና በደል ራሱን አሳልፎ እንደሰጠ ደሙን እንዳፈሰሰ እንደሞተና በሦስተኛውም ቀን ሞትን ድል አድርጎ እንደተነሳ አሁን በልቤ አምኛለሁ። በአፌም ደግሞ እመሰክራለሁ። ዓለምን፣ ሰይጣንን፣ ስጋንና ስራውን ሁሉ አሁን እክዳለሁ። አንተን የእግዚአብሔር ልጅ ኢየሱስ የሕይወቴ አዳኝና ብቸኛ ጌታ አድርጌ አሁን እቀበላለሁ። ጌታ ሆይ ተቀበለኝ። ኃጢአቴን በደምህ እጠብ። ስሜን በሕይወት መዝገብ ላይ ጻፍልኝ። ልጅህ አድርገኝ። ከዛሬ ጀምሮ እስከ ዘላለም ድረስ አንተን በማምለክና በማመን ጸንቼ እኖራለሁ። ስለተቀበልከኝ አመሰግንሃለሁ። ልጅ ስላረከኝ አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። እሺ እኔ ደግሞ ልጸልይልሽ፣ አንድ ደቂቃ ልጸልይልሽ። የእስራኤል ቅዱስ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ስለዚህ ስለተወደደው ሰዓት እጅግ አድርጌ አመሰግንሃለሁ። እህታችንን ዛሬ ከጨለማ ወደሚደነቀው ብርሃን ከሞት ደግሞ ወደ ሕይወት ስለጠራሃት እጅግ አድርገን እንባርካለን። ጌታ ሆይ ይህንን አንተ አድርገሃልና ክብር ሁሉ ተጠቅልሎ ለአንተ ይሁን። አሁን ደግሞ ጸልያለሁ ቃልህ እንደሚል ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትን ይጠብቃል ተብሎ እንደተጻፈ
በናዝሬቱ ጌታ በኢየሱስ ስም የእህታችን መግባትና መውጣት ከዛሬ ጀምሮ እስከ ዘላለም ድረስ በአንተ ፊት ግናለሁ በናዝሬቱ ጌታ በኢየሱስ ስም በቤት ተተክላ ለዘላለም እንድትቀር በኢየሱስ ስም ለታመኑ እጆች አደራ አሳልፈን እንሰጣለን። እህታችንን በኢየሱስ ስም ዙሪያን የእሳት ቅጥር ቀጠርላት። በኢየሱስ ስም በደም ሸፍናት። ማንኛውም አይነት የጨለማ ኃይልና ስልጣን ከሷ ላይ ከቤተሰቧ ላይ ከእናቷ ላይ በኢየሱስ ስምና ስልጣን አሁን የተመታ ይሁን። በናዝሬቱ ጌታ በኢየሱስ ስም ሰንሰለት ከላይዋ ላይ የተበጠሰ ይሁን። በናዝሬቱ ጌታ በኢየሱስ ስም ከዘር ማንዘሯ ላይ በናዝሬቱ ጌታ በኢየሱስ ስም የክፋት ኃይላት ስልጣን ሁሉ እቅድና ፕላን ሁሉ በኢየሱስ ስም ስልጣን የተመታ ይሁን። በናዝሬቱ ጌታ በኢየሱስ ስም እሷ መዳኗ ብቻ አይደለም ለቤተሰቧም ጭምር ለእናቷ ጭምር ለብዙዎች እንደገና ደግሞ መዳን ምክንያት ስለምታደርጋት እናመሰግንሃለን። በቤት ደግሞ ተተክላ ብዙ ፍሬ የምታፈራ ስለምትሆን እናመሰግንሃለን። ጌታ ኢየሱስ ሆይ ይህን ሁሉ አድርገሃልና ክብር በምድርና በሰማይ ተጠቅልሎ ለአንተ ይሁን። በናዝሬቱ ጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባረክ። እህታችን እንኳን ደስ አለሽ። ኮሜንቱን አሁን ክፈቱትና ቅዱሳን ሁላችሁ ኢየሱስ ጌታ ነው እያላችሁ በምትችሉት ቋንቋ ከታች ጻፉ። አሁን አንቺ አዲስ ፍጥረት ነሽ። ትላንት እንደነበርሽው አይደለሽም። አሁን ቅድም ሲልሽ የነበረውን እሱን አድርገሻል። ይሄ የኢየሱስ ትምህርት የሐዋርያቱ ትምህርት ነው። ሐዋርያ ቅዱስ ጳውሎስ ምን ይላል መሰለሽ? ሮሜ 10:9 ላይ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና አለ። አሁን ያደረግሽው አንቺ እሱን ነው። በልብሽ አምነሽ በአፍሽ መስክረሽ ድነሻል። ለተቀበሉት በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንደሚል ዮሐንስ 1። አንቺ አሁን በክርስቶስ ኢየሱስ አምነሽ እሱን ስለተቀበልሽ ልጅ ሆነሽ ተመዝግበሻል። ከዚህ በኋላ እድል ፈንታሽ እግዚአብሔር ነው። ጨለማ በአንቺ ላይ ስልጣን የለውም። ከአሁን ሰዓት ጀምሮ አንቺን ሊነጥቅ የሚችል ሰው የለም። በአንቺ ላይ እድል ፈንታ ያለው ከእግዚአብሔር ውጭ ማንም የለም። ማንም ከእጅ ሊነጥቃቸው አይችልም እንዳለ ኢየሱስ፣ ማንም ከኢየሱስ እጅ ሊነጥቅሽ አይችልም። እድል ፈንታሽ እሱ ነው። እሱን ያላሸነፈ አንቺን ከዚህ በኋላ ሊያሸንፍ አይችልም። እሱን ደግሞ ያሸነፈ አልነበረም፣ አይኖርም፣ ለዘላለምም አይኖርም። ስለዚህ አሁን አንቺ ዝም ብሎ የሆነ ኪዳን ብቻ አይደለም፣ የሆነ ንስሐ ብቻ አይደለም የገባቸው። አንቺ አሁን አዲስ ማንም በክርስቶስ ቢሆን አለና አዲስ ፍጥረት ነው። ዓለም አሮጌ ሁሉ ይልና አልፏል ይላል። አሁን አሮጌው ነገር የትላንት የነበረው ነገር ሁሉ አልፏል። ትላንት ያደከመሽ፣ ትላንት የጣለሽ፣ ትላንት ያሳዘነሽ ነገር አሁን የለም። ለምን? ኒው ክሬሽን አዲስ ፍጥረት ስለሆንሽ አንቺ ማለት ነው። በክርስቶስ ኢየሱስ አዲስ የተፈጠርሽ እህታችን ስለሆንሽ ማለት ነው። የመንግስት ለውጥ ነው ያደረግሽው። የኪንግደም ለውጥ ነው፣ የዘር ለውጥ ነው ያደረግሽው። ከዚህ በኋላ ሰው ትላንት እንደምትመላለሽ አይደለም ከዚህ በኋላ የምትመላለሽው ማለት ነው። ሰው ኮንታክት አርጊን በውስጥና ባለሽበት አካባቢ ሰዎችን እናገናኝሻለን። መሰረታዊ ክርስትና ትምህርት የሚያስተምሩ ሰዎችን ከነሱ ጋር እንድትገናኝ እናደርጋለን። ኦንላይንም ደግሞ የምንሰጣቸው መሰረታዊ የሆኑ የክርስትና አስተምርቶች ስላሉ እዛም ላይ ጆይን እንድታረጊ እናደርግና መጽሐፍ ቅዱስ አብረን እናጠናለን። ለማዘር ደግሞ እንጸልያለን። አንቺም ደግሞ አሁን ትጸልያለሽ። ኦኬ፣ እግዚአብሔር ይሰማሻል። ለምን እንደሆነ ብዙ ጊዜ አንድ ጥቅስ ልንገርሽ። አሁን አንቺ ስትጸልይ ጸሎትሽ ምን ያህል እንደሚሰማ ልንገርሽ። አንዳንድ ሰዎች ይህንን ኢየሱስ ዛሬ አያማልድም ለማለት የሚጠቀሙበት ጥቅስ በጣም የሚገርም ጥቅስ ልንገርሽ። አንድ ብቻ ጥቅስ ይህን ነግሬሽ ከኔ ጋር እንጨርሳለን ማለት ነው። እንደዚህ ይላል። ዮሐንስ 16 ነው ማነበው። ዮሐንስ 16 ከቁጥር 26 ጀምሮ ላንበው። እንደዚህ ይላል። በዚያን ቀን ይልና በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይልና እናንተ ስለወደዳችሁኝ አለ ከእግዚአብሔርም ዘንድ እንደወጣው ስላምናችሁ አብ ራሱ ይወዳችኋልና አለ። አሁን አንቺ ይኸውልሽ አብ አባት ብለሽ የምትጮይበት የልጅነት መንፈስን ተቀብለሻል። በቀጥታ ሰማይ ጸሎትሽን ይሰማል። ማንኛውም ጉዳይ ላይ አንቺ አሁን የምትጸልዩን ማንኛውም አይነት ጸሎት ሰማይ ይሰማል። ለምን? ኢየሱስ እኔ ስለ እናንተ ምለምን እንደዛ እንዳይመስላችሁ አብ ራሱ ስለወደዳችሁ ገብታችኋል። ኢየሱስ እኔ የእውነት ሕይወት መንገድ ነኝ አላለም። በእኔ በቀር ወደ አብ የሚመጣ የለም አላለም። አንቺ አሁን ያንን መንገድ ስለተቀበልሽ፣ ያንን እውነት ስለተቀበልሽ፣ ያንን ሕይወት ስለተቀበልሽ አብ ጋር ደርሰሻል። አብ በቀጥታ ይሰማል አንቺን ማለት ነው። የአንቺ ጸሎት ከልካይ የለውም ከዚህ በኋላ። ስለዚህ ስለ እንትና ጸልዩልኝ ሳይሆን የምትዩ ከዚህ በኋላ አንቺ ትጸልያለሽ። የምትጸልዩን ጸሎት እግዚአብሔር በቀጥታ ይሰማል። ለምን? ልጅ ስለሆንሽ ማለት ነው። አብ ጋር በልጁ በኢየሱስ ስለደረሽ ማለት ነው።
ስለዚህ ጌታ ኢየሱስ ይባረክ ስላንቺ እህታችን። ይሄ በጣም 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 በህይወት ዘመንሽ ሁሉ ከወሰንሽው ውሳኔዎች ሁሉ እጅግ በጣም የከበረው ውሳኔ ነው። ምክንያቱም የህይወት ለውጥ ነው ቅድም እንዳልኩሽ ያደረግሽው። ሰው ጌታ ይባረክ ስላንቺ። ኤርሚ የምትለው ነገር ካለ ቸርች ካልገባህ ማለት ትችላለህ። ሌሎቻችሁም እንደዛው። እሺ ቴንክ ዩ ወንድምነት። በር ላይ ቆሜ ነው ቤተክርስቲያን በር ላይ እህታችን በቃ ትክክለኛ ውሳኔ ነው የወሰንሽው። እውነተኛው መንገድ ይሄ ነው። እውነተኛው ህይወት ይሄ ነው። የማትጸጸችበት ወንድምነት እንዳለሽ የማትጸጸችበት ውሳኔ ነው። የት ሀገር ነው የምትኖሪው ሐዋሳ? እህታችን ሚዩት ነሽ። ሐዋሳ ነኝ። ሐዋሳ ነው ያለሽው? ያ ሐዋሳ ነው ያለሽው። አካባቢሽ ላይ ምን ለእናንተ አቅራቢያ የሆነ ቸርች ምንድን ነው ያለው? ማርሲል። ኦኬ አዲስ ኪዳን ዮኒጋ ማለት ነው። እዛ መሰረታዊ የክርስትና ትምህርት እንድትማሪ ዮኒን ታውቂዋለሽ? ትቀራረቢዋለሽ? አይ አላውቅም። ሰፈር ነው ዝም ብዬ አያቸዋለሁ። ያ በቃ እናገናኝሽና አገልጋዮች እዛ ፎሎ ባክ መልሼልሻለሁኝ። እንትን ዋትሳፕ ቁጥር አለሽ? ኖርማል አለኝ ስልኬ። ዋትሳፕ አለው አይደል? ይሰራል? ይሰራል። ያ ሂጂና አግኝታውሽ እዛ መሰረታዊ ክርስትና ትምህርት ተማሪ። ለማዘርም እንዲጸልዩላት ፈቃደኛም ከሆንሽ በስልክ ካገናኝሽኝ ማዘርንም ማወራቸዋለሁ። እግዚአብሔር እንግዲህ ያለ ምክንያት አይደለም። እግዚአብሔር እድሜ ጨምሮላችሁ እንግዲህ ቤተሰቦችሽን ዘሮችሽን የፈጀ ክፉ አንቺንም ለመፍጀት እናትሽንም ለመፍጀት የሚከለክለው አልነበረም። የሚከለክለው እግዚአብሔር ከለከለ እንጂ ማለት ነው። ስለዚህ ይህን ቀን አይቶልሽ ነው የእውነት ይህንን አሁን ቀደም ከወንድምነት ጋር የጸለይሽው ጸሎት በልብሽ አምነሽ ባፍሽ የመሰከርሽው ከሆነ በምንም አይነት መልኩ ከዚህ በኋላ ባንቺ ላይ ስልጣን የለውም። ማሚንም ነገሪያቸው በውስጥ ስልክሽን ካስቀምጥሽ ይደውልልሻል። እሺ